إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده صلوات الله وسلامه عليه وعلى آله وأصحابه ومن تبع سبيلهم واهتدى بهديهم إلى يوم الدين وسلم تسليما كثيرا أما بعد إزاريو إن شاء الله قويتاችን የሚሆነው ከታላቅ صحابي رجم ትግል የታገለ ብዙ መስዋዕትነትን የከፈለ ሐቅን ለማግኘት የረሱልን ሰለላሁ ዐለይሂ ወሰለም መንገድ ለመከተል ዲን الاسلامን ለመገንዘብ ማንም ሰው በህይወቱ ሊፈጽመው በጣም የሚከብደውን ረጅም ዓመታትን የፈጀ ጉዞ የተጓዘን ሰው ነው። የዚህን ሰው ታሪክ ኢንሻአላህ እናያለን። ሂዳያን በትክክል የአላህን Subhanahu Wa Ta'ala ምራቻና የአላህን Subhanahu Wa Ta'ala መንገድ አልሞና አስቦ በصدق በእውነት የታገለ ሰው አላህ Subhanahu Wa Ta'ala ቀጥተኛው መንገድ እንደሚመራው ግልጽ ነው። يقول الله تعالى والذين اهتدوا زادهم هدى يقول والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين እነዛ በእኛ መንገድ ላይ የሚታገሉ ሰዎች ትግልን የሚያደርጉ ጥረት የሚያደርጉ ሰዎች ቀጥተኛውን መንገድ እንመራቸዋለን ያ አላህ Subhanahu Wa Ta'ala። ስለዚህ ይህ ሰሃቢ ያሳለፈው ብዙ ነገር አለ። ከዛ በፊት ግን ሐያቱን ስናይ በወጣትነቱ ሁሉ ነገር የተሟላለት የሀብታም የባላባት ልጅ እጅግ በጣም የሚያሳሳ የሆነ ሀብት ያለበት ቤት ውስጥ ያደገ ሰው ነበር። በፋሪስ ሀገር ውስጥ አባቱ ትልቅ የሆነ ሀብት ያለው ትልቅ የሆነ ዕውቅና ያለው ነበር። ላኪን የዲን ሁኔታቸውን ስናይ ምን አይነት ዲንና ሃይማኖት ነበር የሚከተሉት ስንል እሳት አምላኪዎች ነበሩ። በጃሂልያ የድንቁርና ስርዓት ውስጥ የሚኖሩ ሰዎች ነበሩ ማለት ነው። ግን በዚህ ሁኔታ ውስጥ ጭንቅላቱን በማሰራት ትክክለኛውን ነገር የአባትና የቅድማያት መንገድ ሳይሆን ትክክለኛውን እምነት ለማግኘት ያደረገው ጥረት ከባድ ዋጋ አስከፍሎታል። ብዙ ከባባድ ሂደቶችን ሄዷል። ቤተሰቡን አገሩን ንብረቱን ሁሉን ነገር ትቶ ለመሰደድ በቅቷል ማለት ነው። በዚህም ሂደት ሑር ጨዋ ሰው የነበረው ወደ ባርነት ተቀይሮ የሰዎች አገልጋይ ሆኖ ብዙ ጊዜ ያሳለፈበት ብዙ መከራዎችን ያየበት ሂደቶች አልፏል። ይህ ወሰንያና ባዕድ አምልኮ ውስጥ ተዘፍቀው እየኖሩ በነበረበት ሁኔታ አላህ Subhanahu Wa Ta'ala ከዚህ የጨለማ ኑሮ እንዴት ብርሃን እንዳሳየው እንዴት ከፋርስ ተነስቶ ብዙ አገሮችን አቋርጦ ብዙ ቦታዎች ላይ ኖሮ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መዲና መጥቶ እሳቸው በነብይነት ከተላኩ በኋላ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ መርቶት ከተላላቅ ሰሃቦች ሆኖ በሸረፍና በታላቅ ክብር ላይ እንዴት እንደሞተ የምናይበት ይሆናል ማለት ነው። እያንዳንዱ ሰው ትልቅ የሆነ ነገር ካሰበ ትልቅ የሆነ መስዋዕትነትን መክፈል ያስፈልገዋል። ትልቅን ነገር ለማግኘት ክቡር የሆነን ጊዜ መስጠት ያስፈልጋል። ምን ሳሳለትን እጃችን ላይ ያለ ትልልቅ ነገሮች ለዛ ነገር መስዋዕትነት ማድረግ ያስፈልጋል። ይሄን ሁላ የምንማርበት ይሆናል ማለት ነው። ስለ ሰልማን አልፋሪሲ ነው የምናወራው። ሰልማን አልፋሪሲ ከተላላቅ ሰሃቦች ነው። አባ አብዱላህ ይባላል ኩንያው። ረሱል ሰለላሁ ዐለይሂ ወሰለም ዘንድ በጣም ከሚወደዱና ልዩ ትኩረት ከነበራቸው ሰሃቦች መካከል ነው። በነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ የሰለሙ ሰዎች ከሁሉም ቀቢላና ከሁሉም ብሔር ይገኛሉ። ነገር ግን ከአካባቢው ከመካና ከመዲና አካባቢው ላይ ከነበሩ የአረብ ጎሳዎች ውጪ የሆኑት ጥቂት ናቸው የሚታወቁት ማለት ነው። ከነዛ ውስጥ አንዱ ነው ሰልማን አልፋሪሲ። አካባቢው ላይ ያሉ ሰዎች ዘራቸውን ሲጠየቁ
ሁሉም ሰው ስለሚያውቀው ይናገራሉ። እሱ ግን የሱን ዘርና አካባቢውን ቢነግራቸው ምንም ስለማያውቁት አና ኢብኑል ኢስላም የኢስላም ልጅ ነኝ ብሎ ይናገር ነበር ማለት ነው። ለአካባቢው ባይተዋር ነበር ማለት ነው። ብቸኛ ነው። ለዓላማው ሲል ማግኘት የሚፈልገው ትልቅ የሆነ ዓላማና ስኬት ስላለ ለዛ ሲል ይህንን ባይተዋርነት صبر አድርጎ ታግሶ አሳልፎታል ማለት ነው። ሰልማን የመልካም ስብዕናው በጣም የጎላ ነበርና ሰልማኑል ኸይር በመባልም ይታወቃል። ኸይረኛው ሰልማን እንደማለት ነው። ሰልማን ረዲየላሁ ዐንሁ በጣም በጥሩ ስነ ምግባር በሰዎች ጋር ባለው መልካም ግንኙነት በተጫዋችነቱ በቁም ነገረኝነቱ በጣም ጥበብ የተሞላባቸውን ንግግሮች በመናገር ይታወቃል ማለት ነው። ገዚሩል ዒልም ነበር፣ ብዙ ዕውቀትም ነበረው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ይህንን ባይተዋርነት ለማንሳት ሰልማኑ ሚና አህለል ቤት ከኛ ከአህለል ቤቶች ነው ብለዋል ማለት ነው። አንድ ጊዜ ሰዎች እርስ በርስ ዘራቸውን እየተናገሩ አንዳንዶቹ ሲመጻደቁ አንዳንዳቸው ራሳቸውን ከፍ ሲያደርጉ እሱ ግን ይህንን በጣም አውግዞ ከኢስላም ውጪ ምንም የሚያውቀው ነገር እንደሌለ ነግሯቸዋል። በዚህም ነው ተብሏል ሰልማኑ ሚና አህለል ቤት ያሉት እንደማጽናኛ ማለት ነው። በሌላ ጊዜ ኸንደቅ ላይ ረሱል ሰለላሁ ዐለይሂ ወሰለም አንሳሮችንና ሙሃጅሮችን ለየብቻ አሰልፈው ስራ ከሰጧቸው በኋላ እሱን ሁለቱም ፈለጉት። ምክንያቱም በጣም ኃይል ነበረው፣ ስራ የሚያውቅ ነበርና ሁለቱም ከኛ ጋውን ሲሉት ሰልማኑ ሚና አህለል ቤት ብለው ወደ ራሳቸው አረጉት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ይህ ሸረፍ ነው፣ ታላቅ የሆነ ክብር ነው ማለት ነው። ስለ ራሱ ሲናገር ያው ከፋሪስ እንደሆነና ራመ ሁርሙዝ የሚባል ቦታ ላይ እንደነበረ ይናገራል ማለት ነው። ሲፋውን ስናይ በጣም ጠንካራ ሰው፣ ብርቱ የሆነ ለእውነት የቆመ እንደ ባህሪም በጣም ረጅምና መልከ ሰው ነበረ። እንደ ሲፋ ኸልቅያ ማለት ነው። ተፈጥሮ በዚህ መልክ የሚገለጽ ነበር። ብዙ ጸጉር ነበረው፣ የሚያምር ሰው ነበር ማለት ነው። ረሱልን ሰለላሁ ዐለይሂ ወሰለም አግኝቶ በመዲና ከመኖሩ በፊት ብዙ አይነት ህይወት ስለኖረ ብዙ የህይወት ተሞክሮዎችን፣ ብዙ ክህሎቶችን፣ ብዙ ዕውቀቶችን አዳብሮ የያዘና የኖረ ሰው ነው ማለት ነው። በዚህ ላይ ስለሱ ሲነገር በጣም ታጋሽ መሆኑን ከመግለጽ ባሻገር እጅግ በጣም ለጋሽ እንደነበረም ይገለጻል ማለት ነው። የሚያገኘውን ነገር ሁሉ ለሰዎች አሳልፎ የሚሰጥ እጁ ላይ ምንም የማያሳድር ዛሂድ ሰው ነበረ። ረሱል ሰለላሁ ዐለይሂ ወሰለም በቤታቸው ልዩ ጊዜ እንደሚሰጡት ባለቤታቸው ዓኢሻ ኡሙል ሙእሚኒን ተናግራለች ማለት ነው። አቡ ሁረይራ ስለሱ ሲናገር ሳሒቡል ኪታበይን የድሮውንም ኪታብ ቁርአንንም የሚያቅ ባለ ሁለቱም ኪታብ ነው ይላል ማለት ነው። ወቃል ዓሊ ብን አቢ ጣሊብ ስለሱ ሲናገር ሰልማን ዓሊመ አልዕልም አልአወል ወልአኺር ባሕሩን ላ የንዘፍ ያኒ ጥልቀቱ የማይታወቅ መጨረሻው የማይታወቅ የእውቀት ባህር ነው በማለት ይገልጸዋል ማለት ነው። ሁወ ሚና አህሉል ቤት ረሱል ሰለላሁ እንዳሉት ሁወ ሚና አህሉል ቤት ይላል። ከአህሉል ቤት ከረሱል ሰለላሁ ዐለይሂ ወሰለም ቅርብ ቤተሰቦች የሚቆጠር ነው። ወደ ራሳቸው ረሱል ሰለላሁ አስጠግተውታል እያለ ነው። በሌላ ንግግሩ ደግሞ ሰልማኑል ፋሪሲ ማለት ልክ የዚህ ኡማ ሉቅማን ማለት ነው። በጣም ጥበበኛ የነበረው ሉቅማን ልክ እንደሱ ነው ብሎም ተናግሮለታል ማለት ነው። ሰልማን በጣም ብዙ ፈዳኢሎችና ስለሱ የተነገሩ ትሩፋቶች አሉ። እጅግ በጣም ተከብሮ በኢስላም በልጽጎ ተውቦ ኖሯል። አላህ Subhanahu Wa Ta'ala ሲመኝ የነበረውን ትልቅ ነገርም አሳይቶታል ማለት ነው። እና ዑምሩም ረጅም ነበር ከኢስላም በፊትም ከኢስላም በኋላም እስከ 35ኛው ሂጅራ ድረስ ዘመን ዑስማን ብን አፋን ነው የሞተው። እስከዛ ጊዜ ድረስ ጠንካራ ሆኖ ለኢስላም ትግል እያደረገና ዲንን እየखाደመ ኖሯል ማለት ነው። ከረሱል ሰለላሁ ዐለይሂ ወሰለም ብዙ ሐዲሶችን አስተላልፈዋል። እነዛ ደግሞ ከፊሎቹ ሶሒሐይን ላይም ያሉ ሐዲሶች አሉ ማለት ነው። ስለ ቅሳው በተመለከተ በቀጥታ ራሱ ለኢብኑ አባስ ለባልደረባው የነገረውን ታሪክ
ነው ኢንሻአላህ ምነግራችሁ ማለት ነው ሐዲስ ላይ እንደመጣው عبد الله بن عباس من يلالو قال حدثني سلمان الفارسي حديثه من فيه بقطتا باندبتو سلمان الفارسي ينገረኝን حديث እነግራችኋለሁ ይሉና ምን አላቸው كنت رجلا فارسيا من اهل اصبهان የሚባል ፋርስ አካባቢ ላይ ነዋሪ ነበርኩኝ من اهل قريه منها يقال لها جي የሚባል አካባቢ ላይ ነበር የምኖረው وكان ابي دهقان قريته ዛ አካባቢ ላይ ባላባት የሚባል መሪ የሚባል ሰው ነበር አባቴ አለ وكنت احب خلق الله اليه الله ከፈጠራቸው خلቆች ሁሉ በጣም የተወደድኩ ማለት እኔ ነበርኩኝ ከልጆቹም ከዘመዶቹም ከሁሉም ማለት ነው فلم يزل به حبه اياي حتى حبسني في بيتي የኔ ውዴታ በጣም ልክ አልፎበት ቤት ውስጥ ያግደኝ ነበር የትም ቦታ እንዲሄድ አይፈቅድልኝም ነበር ይሳሳልኝ ነበር واجتهدت في المجوسيه በዚህ ሃይማኖት እሳት አምልኮ ነበርና ሰዎች የሚከተሉት በዚህ ሃይማኖትም በጣም ብዙ ትግል አድርጌያለሁ ራሴን በጣም ለማሳደግ ሞክሬያለሁ حتى كنت قاطن النار የእሳት ኻዲምና እንዳይጠፋ ደግሞ ደጋግሞ የሚለኩስ ሁሌ የሚያበራ ሰው ነበርኩኝ ይላል الذي يوقدها لا يتركها تخبو ساعه عند ساعتم እንዳይጠፋ ጥረት ከሚያረጉና ይህንን ሐላፊነት ከወሰዱ ሰዎች መካከል ነበርኩኝ ይላል قال وكانت لابي ضيعه አባቴ አንድ ማሳ ነበረው እርሻ ነበረው አለ قال فشغل في بنيان له يوما فقال لي عند كان በሆነ ግንባታ مشغول ሆነ ጊዜ አላገኘምና እኔን ሐላፊነት ሰጠኝ ትእዛዝ ሰጠኝ አንዳንድ የሚፈልጋቸው ነገሮች አስፈጽማለኝና ወደዛ ላከኛል فخرجت اريد ضيعته يسن ما سافلجي ወጣሁኛል وكنت لا ادري ما امر الناس የሰዎች ሁኔታ አካባቢያችን ያሉ ሰዎች ህይወታቸው ምን ይመስላል ማህበራዊ ህይወታቸው ሃይማኖታቸው ሌሎችም ነገሮች ምን እንደሚመስል ማቀው ነገር የለም ከቤት አያስወጣውም ስለዚህ ይሄንን ይጠቅሳል ما امر الناس በፍጹም የማቀው ነገር የለም ማለት فمررت بكنيسة من كنائس النصارى በወቅቱ ከነበሩ ክርስቲያኖች አንድ የጸሎት ቤታቸው ሳልፍ ድምጻቸውን ሰማዋል ድምጻቸውን ሰማሁና دخلت عليهم انظر ما يصنعون ምን እንደሚሰሩ ለማየት ልግባ ብዬ ገባሁኛል قال فلما رأيتهم اعجبني صلاتهم ባየው ጊዜ ከኛ የተሻለ አምልኮ አላቸው ብዬ ተመሰጥኩኛል وهم يصلون وكنت لا ادري ما امر الناس ብሎ አላለም ስለዚህ እሱ የሚያቀው ነገር የለም እነዚህ ሰዎች ምንድነው የሚያመልኩት የሱ ሰዎች ያሉበትን እንጂ ከዛ ውጪ ያለውን ነገር ምንም አይቶ አያቅምና በመገባበት ጊዜ እዛው ተመስጬ ዛዋልኩኛል ያባቱን ትእዛዝ ረሳው ማለት فقلت والله هذا خير من ديننا الذي نحن فيه እኛ ካለንበት ሃይማኖት የተሻለ ነው ብዬ አመንኩኛል وتركت ضيعة أبي ولم آتها ወደዛ ምርሻ ሳልሄድ ቀረሁኛል فقلت لهم أين أصل هذا الدين የናንተ ሃይማኖት መሰረቱ ከየት ነው አልኳቸዋል فقالوا الشام ሻም ማለት ሻም ሱሪያና አካባቢው ማለት ነው ቤተ المقدس አካባቢው እነዚህ ሁላ ሻም ይባላልና ከዛ አካባቢ ነው የተነሳው አሉ قال ثم رجعت إلى أبي وقد بعث في طلبي ሰዎች ልኮ ያስፈልገኝ ያለ ወደ አባቴ ተመለስኩኛል ሐሳብ ገባው ልኮታል እንዳይን ብሌኑ ሚሳሳለት ልጁ ነው ቀኑ ሙሉ አخبارው የለም እንደ ዛሬ ጊዜ መገናኛም የለም ሰዎች ልኮ ያስፈልገው ነበር ማለት ነው ከዛ ስመለስ አባቴን አገኘሁት قال اي بني اين كنت يتنبر ካለኛል ይሄን ስራ ሰጥቼ ነበር ማሳየን ይልኝ ብዬህ ነበር የት ሄደህ ነው የጠፋኸው አለው ማለት ነው አልዋሸውም قال الم اكن عاهدت اليك ما عهدت ስራዎች ሰጥቼ አልነበር እንዴ ሐላፊነት አስረክቤ አልነበር እንዴ የት ሄደህ ነው አለው قال مررت بناس يصلون في كنائسهم
ሰዎችን አየኋቸውና ያየውን ነው የተናገረው ማለት فاعجبني ما رايت من دينهم እነሱ ጋር ያየሁት ነገር በጣም ማረከኝ فوالله ما زلت عندهم حتى غربت الشمس እነሱ ጋር ሆኜ ፀሐይ ጠለቀች ሳላቀው ማለት ነው ተመስጦ እዛው ቀረሁኝ አለ قال اي بني ليس في ذلك الدين خير በዚህ ዲን ውስጥ ምንም አይነት መልካም ነገር የለምና ብታቆም ይሻላል አለ መረጃ አልተከሰለት ምንም የነገረው ነገር የለም የተከሰው አንድ ነገር ምንድነው فديننا ودين آبائنا خير من የኛ ዲንና የአባቶቻችን ዲን ከዛ የተሻለ ነው የሚለውን ብቻ ነው إنا وجدنا آباءنا على أمة وإنا على آثارهم مقتدون አባቶቻችንን በሆነ ነገር ላይ አግኝተናል ስለዚህ እሱን እንከተላለን የሚለው ዘውትር ረሱልን ሰለላሁ ዐለይሂ ወሰለም ሰዎች የሚመልሱላቸው ሌሎች አንቢያዎችንም የሚሟገቱበት መረጃቸው ነው ማለት ነው ስለዚህ ይሄንን ነው የተከሰለት ማለት ነው ከዛ ከላ والله انه خير من ديننا والله بالله ይሁንብኝ ከኛማ እምነት የተሻለ ነው አልኩታል فخافني ከዛ ፈራ ስጋት ገባው فجعل في رجلي قيدا እግሮቼን አሰረኝ እንዳልንቀሳቀሳል ثم حبسني في بيتي ከዛ ከቤት እንዳልወጣ ቤት ውስጥ አሰረኝ ዘጋብኝ ማለት ነው قال وبعثت الى النصارى فقلت لهم اذا قدم عليكم ركب من الشام تجار من النصارى فاخبروني بهم ከሻም የሚመጡ የሃይማኖት መሰረቱ የት ነው ሲላቸው ሻም ነው ብለውታል ስለዚህ ከሻም የሚመጡ የንግድ ክፍለቶች ሲኖሩ አሳውቁኝ ብዬ ላኩባቸው ይላል فقدم عليهم ركب من الشام تجار من النصارى فاخبروني እንደዚሁ ተከሰተና ሰዎች ሲመጡ ነገሩኝ قال فقلت لهم حاجاتቸውን ሲጨርሱ ሰዎች ሲመጡ የንግድ ክፍለት ነው ያመጡትን ዕቃ ያራግፋሉ ይሸጣሉ አዲስ ነገር ይገዛሉ ከዛ በኋላ ለሄዱ ይነሳሉ ልክ ይሄንን ጨራርሰው ለሄዱ ሲነሱ ንገሩኝ አልኳቸው አለ حاجاتቸውን ጨርሱ ለመመለስ ሲዘጋጁ ነገሩኛል በዚህ ጊዜ በሆነ መንገድ ይህንን እስር አምልጦ እነሱ ጋር ተቀላቀለ ማለት ነው ከዛ በኋላ ይሄንን እናንተ የምትከተሉትን ሃይማኖት መከተል ስለፈለኩ ነው የመጣሁት አላቸውና ከነሱ ጋር ሄደ ማለት ነው ከዛ በኋላ የት ነው ሄደው ሻም ገባና እናንተ ጋር አዕለሙ الناس ማለት ከሁሉም ሰው የበለጠ ዕውቀት ያለው ሰው ማን ነው አልኳቸው قالوا الاسقف فلان ገሌ የሚባለው ካህን ነው እሱ ጋር ሄድና ማናገር ትችላለህ አሉት ከዛ ሄደና ከሳውን ነገረው እኔ በዚህ ምክንያት እናንተ ጋር ለመማርና ለማወቅ ብዬ ፈልጌ ነው የመጣሁት ይለዋል ማለት ነው አንተ ጋር ያገለገልኩኝ አንተን ያገዝኩኝ እዚሁ መኖር ፈልጋለሁ ብሎ ከሱ ጋር መኖር ጀመረ ከዛ ከሱ ጋር መኖር ሲጀምር ያለውን ነገር ሲያይ يقول فوجدته رجل سوء በጥፎ ሰው ሆኖ አገኘሁት አለ ሰዎችን በሰደቃ ያዛላል ገንዘብ ሲመጣ ያጠራቅማል የተለያዩ ስጦታዎች ለሰደቃ ለምጽዋት ይመጣል እነዛን ይሰበስብና ለራሱ ያደርጋል ሰዎች ከሰጡት በኋላ የክተኒዙሃ ለነፍሲ ይሄ ህይወት በጣም አስጠላው ነገር ግን ያው የሰዎች ማንነት ያሉበትን አካሄድና ሁኔታ አይገልጽም አንዳንድ ሰዎች ከእምነታቸው ተጻራሪ ነገር ሊሰሩ ይችላሉ ስለዚህ እነሱ ስለሰሩ አይ ይሄ አያስፈልገኝም ብዬ ወደ ነበርኩበት ልመለስ አላለም አይ ረጋብዬ እውነቱን መፈለግና ማየት አለብኝ ብሎ እዛው ቆየ ማለት ይህ ሰው ብዙ ጊዜ ከቆየ በኋላ ሞተ ልክ ሲሞት ሰዎች ተሰበሰቡዋል እስካሁን ድረስ አልተነገረም ምክንያቱም እሱ ገሪብ ነው ከሌላ ቦታ የመጣ አንድ ስደተኛ ነው ይህ ሰው ደግሞ በጣም የተከበረ ነው እንዲህ አይነት ሰው ነው ቢላቸው እሱን ነው ሊያጠፉት የሚችሉት ማለት እሱም ደግሞ ያንን እውነት ሊያደባብስና ሊያጠፋ ይችላል ከሞተ በኋላ ግን የሚፈራው ነገር የለም አላስቻለኝም ማለት ሰዎች ስለሱ በጣም ብዙ ነገር ሲያወሩ አይ ሰው መጥፎ ሰው ነው አልኳቸዋል ሁሉም ግልብጥ ብለው ምንድነው ምን አይተሃል አሉት ሲሉት እናንተ የምትሰጡትን ሰደቃ ለሚስኪኖች አይሰጥም ይሄንን ለራሱ ነበር የሚወስደው ምን መረጃ አለህ አሉት መረጃይማ ነው ላሳያችሁ ብሎ ያ ሰው ሲሰበስብ የነበረውን ወርቅና ብር ያሳያቸዋል 7 ትልልቅ እንደ በርሜል አይነት ትልልቅ ማጠራቀሚያ ውስጥ ያጠራቀመውን ወርቅና የተለያዩ የገንዘቦች
ያሳያቸዋል። ታማኝ ባይሆን ሰልማን ይሄንን ይዞ ይሄድ ነበር። ግን ማካና ሀሙሁ ዱንያ ለዱንያ ብሎ የወጣ ሰው አልነበረም። ዱንያንማ ትቷት መጣ እና ይሄንን ሲያሳያቸው እነዚህ ሰዎች በጣም ተናደዱና ይሄንን ሰውማ አንቀብረውም ብለው ሰቅለውት ወግረውት ሌላ ሰው ተኩ። ይሄ ሰው በጣም ጥሩ ሰው ነበር ይላል። ይሄ ሰው እንዳሰብኩት ታማኝ ሰው ራሱን ብዙ የጣለና በአብዛኛው ዒባዳ የሚያደርግ ሰው ሆኖ አገኘሁት ይላል። ከዚህ ሰው ጋር የተወሰነ ጊዜ አሳለፈ። እንዲያውም ሰልማን ስለዚህ ሰው ሲነግረው يقول فما رأيت رجلا لا يصلي الخمس أرى أنه أفضل منه يعني أمست وقت صلاة كما يسجدوا أي غير المسلمين مالسنا مسلم كالهونو سوج እኔ ከማቃቸው ሰላት ከሚሰግዱ ሰዎች ውጪ ያሉ ሰዎች በአጠቃላይ እንደሱ አይነት ጥሩ መልካም ሰው አይቻላቅም። ዛሂድ የሆነ ሰው በጣም ታማኝ የሆነ ሰው አላየሁም ብሎ ነግሮታል ማለት ነው። ዱንያን ችላ ያለና አኺራን የሚፈልግ ሰው ነበር አለ። ከዛ በኋላ ይህንን ሰው በጣም ወድጄው ከሱ ጋር እየኖርኩኝ ከሱ እየተማርኩኝ ያለ ብዙ ጊዜ ቆየሁኝና ከዛ ይህም ሰው حضره الموت ሊሞት ሆነና من الكتلال لما حضرته الوفاة لموت سيل أنت قار بزو أقل قيالو بزو قويتشالو نا أنت باللهبت هنيتا لي يالا تروسو أملاكتين أني متاهوت أونتن في اللقان سلازي أونتن ياسو استي أملاكتين يلوال ينن سيلو ياو سو يوم من دمي موت السبوال أنتن أدرا يمله قالي قار هيد يمله ያው ብዙ ሰው የለም እውነተኛ ሰዎች ተመናምነዋል እኛ ያለንበትን ትክክለኛ መንገድ የያዙ ሰዎች ጠፍተዋል ነገር ግን ሞሲል የሚባል አንድ ኢራቅ ውስጥ ያለ ከተማ ውስጥ ገሌ የሚባል ሰው አለና ከቻልክ እሱ ጋር ሄዳል እሺ ብሎ ይሄ ከሞተ በኋላ የተወሰነ ጊዜ ቆይቶ ተነስቶ ወደዛ ሄዳል ኢራቅ ማለት ከሻም ሩቅ ቦታ ነው በተለይም በድሮ ጊዜ ማለት ያንን መስዋዕትነት ከፍሎ እዛ ሄድና ያንን ሰው አፈላልጎ ያገኘዋል ማለት እሱ ጋር በደረሰ ጊዜ ቅሳውን ይነግረዋል ከሀገሬ ተነስቼ እንደዚህ ሆኖ በዚያ እንዲህ አይነት ሰው አግኝቼ እሱ ጋር ቆይቼ የተከሰተውን ሁሉ ይነግረዋል ከዛ فاقم عندي ብሎ እሱ ጋር እንዲኖር ያደርገውና ይህንንም ሰው በጣም ጥሩ ሰው ሆኖ አገኘሁት ብዙ ነገር ተማርኩበታል ከዛ ልክ ይህንንም ሰው ልክ እንደዛኛው ሊያጣው ሆነ ቆየና እሱም እንደዚሁ ታመመ አለ በታመመ ጊዜ ይሞታል ብሎ ፈራ ከዛ ልክ ያኛውን እንደጠየቀው እኔ አመጣጤ እውነትን ፈልጌ ነው ከዚህ ቦታ ወደዚህ ቦታ መጥፎ ሰው ገጠመኝ ከዛ ደግሞ ጥሩ ሰው ገጠመኝ ወዳንተ አመላከተኝ አሁን ማን ጋር ትልከኛለህ ሲለው والله ما اعلم رجلا على مثل ما نحن عليه الا رجلا يتلوال عند እዚሁ በኢራቅና በሻም መካከል የሚገኝ ከተማ ውስጥ አንድ ሰው አለ እሱን ካልሆነ በስተቀር እንደዚህ እኛ ባለንበት መልካም ሁኔታ ላይ አለ ብዬ ማስበው ሰው የለም ስለዚህ ወደዛ መሄድ ከቻልክ ሂድ ይለዋል فالحق به ይለዋል አሁንም እሱ እንግዲህ ይሄ ሰው ሲያየው ሞተ ከሞተ በኋላ እሱ ባለው ምክር መሰረት ነሲቢን የሚባል ከተማ ነው ወደዛ ይሄዳል ማለት ነው ያንን ሰው እንደገና ያፈላልጋል ገሌ ወደ ገሌ አደራ ብሎኝ እሱ ጋር ሄድኩኝ እሱ ጋር ቆየሁኝ ገሌ ደግሞ ወደ ገሌ ላከኝ እዛ ቆየው ከዛ ደግሞ ከሞሲል ወዳንተ ተላኩኝ መጥቻለሁና ተቀበለኝ ይለዋል ይህ ሰው ይሄም መልካም ሰው ነበርና አብዛኞቹ እሱ ወጣት ሆኖ ነው ያገኛቸው እነሱ ግን ትልልቅ ሰዎች ናቸው ትንንሽ ጊዜ ነው እየቆየ ያጣቸው ማለት ለነሱ አኺር العمر ላይ የዑምራቸው መጨረሻ ላይ እየደረሰ ነበር ማለት ስለዚህ እሱ ጋር የተወሰነ ጊዜ ቆየና ይሄኛውም ሰው ሊሞት ሆነ አሁን ምን ይላል ገሬ ወደ ገሬ ላከኝ ወደዚህ ሄድኩኝ ወደዚህ መጣው ይሄን ሁሉ ጉዞ አድርጌ ነበር አሁን የት ይትለኛለህ ሰዎች ያሉበት ሁኔታ እንደምታየው ነው ይላል ሲለው ልክ እንደዛኛው እኔም በእኛ ትክክለኛ መንገድ ላይ አለ ብዬ ማስበው ሰው ብዙ የለም ነገር ግን العمورية የሚባል አንድ ሀገር አለ እዛ ሄድና ገሌ የሚባል ሰው ጋር እስቲ ሞክር አለው عمورية ማለት ከዛ በጣም ሩቅ ነው አሁን ቱርክ ውስጥ ያለ አንድ ከተማ ነው ከዛ ተነስቶ عمورية ሄዳል عمورية ሄደና እዛም እንደዚሁ ጥሩ የምለው አይነት ሰው አግኝቼ ከሱ ጋር ጊዜ አሳለፍኩኝ
በጣም ዛሂድ ሰው ነበረ እና ምን አልኩት አንተ እንደማይ ህይወትህ ሊያልፍ ነው እና ያው ሂደቴ እንዲ ነበረ አሁን ወዴት ትመክረኛለህ ስለው አሁን እንግዲህ የመጨረሻ ሆነ ማለት ነው በጣም እንግዲህ አሙሪያ ውስጥ ሲኖር ህይወቱ ትንሽ የተለየ ነበረ ሰልማን እንደስከዛሬው ዝም ብሎ እነዚህ ሰዎች ማገልገል ሳይሆን የተወሰነ ስራ ሰራዋል የተወሰነ ንብረት አፈራዋል የተወሰኑ ከብቶች የተወሰኑ በግና ፍየሎች ኖሩኛል አሁን በዚህ ጊዜ የሰው ሲጠይቀው ምንድነው ያለው እገሌ ጋር ሂድ የምልህ ቦታ አሁን የለኝም ሰዎች ጥሩ ሁኔታ ላይ የሉም ሰዎች ሐላቸው ተበላሽተዋል قد غيروا وبدلوا የነበሩበትን እውነትና ሐቅ ለውጠዋል ቀይረዋል ስለዚህ እገሌ ጋር ሂድ ማለት አልችልም ولكن قد اضلك زمان يبعث فيه نبي አንድ ነብይ የሚቀሰቀስበትና የሚነሳበት ዘመን እጅግ በጣም ቀርቧል እዛ ላይ ነው ያለኸው ይሄ ደግሞ የሚነሳው በይነ ሐረተይን ባለች አንድ ከተማ ውስጥ ነው ሁለት ተራሮች በድንጋይ የተከበበች በተምር የበዛባት ሀገር ናት ብሎ ይሄንን ይነግረዋል ማለት ነው ይሄንን ሲነግረው እጅግ በጣም አዘነ ምክንያቱም እዚህ ቦታ የት ቦታ ብሎ እንደሚያገኘው ትንሽ ከባድ ነው ነገር ግን ቁርጠኛ ነበር የትም ቢሆን አገኘዋለሁ ፈልጋለሁ ብሎ ለራሱ ቃል ገባና ተነሳ ማለት ነው የሰው አለፈ ከዛም ይላል ብሩም ስለነበረኝ የተወሰነም ያንን ለማጠራቀም ሞከርኩኛል ብር ጨመረ ማለት የዛን ጊዜ ገንዘብ ማለት ከብት ነው ብዙ ከብት ኖረኝ ከዛ ይሄንን ከብት ሰጥቻችሁ የተባልኩበት አገር ብዬ መገምተው አረቦች አካባቢ ከአረቦች እንደሆነ ነግሮኛልና ወደዛ ብትወስዱኝ ብዬ የተወሰኑ ሰዎችን አማከርኩኛል እነዛ ሰዎች እሺ ብለው ቃል ገቡለት ያንን ንብረት ተቀበሉ ከዛ ብዙ ጉዞ ተጓዘ ከነሱ ጋር ይሄ ጉዞ ሐቂቃ እንደ በፊቱ ቀለል ያለም አልነበረም ከባድ ነበር ምክንያቱም እነዚህ ሰዎች ካዱት ቃል ገብተውለት ነበር እዛ ሊያደርሱት ነገር ግን ካዱትና መንገድ ላይ ይህ ሰው ባሪያ ነው ብለው ሸጡት ይሄ እንግዲህ በጣም ከባድ ወንጀል ነው ረሱል ሰለላሁ ዐለይሂ ወሰለም ከተላላቅ ከባኢር ወንጀሎች ብለው ከተቀሱት ነው من باع حرا واكل ثمنه ብለው ሰለም እንደዚህ አይነቱ ያኒ አላህ የማያዝንላቸው በጣም ከባድ ወንጀል የሰሩ ሰዎች መካከል አንዱ ነፃ የሆነን ሰው ባሪያ ያደረገ ማለት ነው ነፃ የሆነውን ሰው አይ ባሪያ ነው ብሎ ሸጦ ያንን ገንዘብ ለመብላት ለገንዘብ ሲል ሰውን በዚህ መልክ ህይወቱን የቀየረ ሰው በጣም ከባድ ነው እነዚህ ሰዎች ይሄንን አደረጉ ይህ ቦታ ደግሞ እሱ ያው ለሱ የሚያቀው ቦታ አልነበረም በጣም ከባድ ህይወት ጠበቀው ማለት ነው ህይወቱ ከነፃነት ወደ ባርነት ተቀየረ ግን የተነገረው ነገር በጣም ከባድ ነገር ነው ይህ ሰው ያለው ምንድነው والله ما اعلم اصبح على ما كنا عليه احد من الناس امرك ان تاتي የመጨረሻ ጭንቅላቱ ላይ ያለው የሚያስታውሰው ይህ ሰው የሰጠውን ቃልና ተስፋ ነው እኔ እንደው ገሌ ጋር ሂድ ብዬ ማስብ ሰው የለም يخرج بارض العرب مهاجرا الى ارض بين حرتين በሁለት ሐራዎች መካከል يعني الحاره ማለት ጥቁር ድንጋይ ያለባቸው ተራሮች ኮረብቶች የበዙባቸው ቦታዎችን ነው ሐራ የሚሉትና በሁለት መካከል መዲና ረሱል ሰለላሁ ስለ መዲና ሲናገሩ المدينه حرم ما بين عير وثور ነው ያሉት ሁለት ተራሮችን ጠቅሰው ማለት ነው እና በድንጋይ የተከበበ ነው መዲና ከጂሃ ሸማሊያ ከሰሜኑ አቅጣጫ በስተቀር ማለት ነው ሁሉም በዚህ የተከበበ ነው እና ይህንን ተቅሪበን ነግሮታል ከተማውን ስሙን ነው እንጂ ያልነገረው ያው ቦታው ምን እንደሆነ ነግሮታል ሲፋውንም ነገረው ማለት ነው ሲፋውንም ነግሮታል ስለዚህ ይህንን በዝርዝር የተነገረኝን ነገር ምን አይነት ሰው እንደሆነ በትክክል ተነግሮኝ ሳይበቃ ከዚህማ ወደ ኋላ አልልም የሚለው አሁንም ቢሆን ልብ ውስጥ አለ ማለት ነው ምንድነው ያለው ولكنه قد اضلك زمان نبي هو مبعوث بدين ابراهيم يا ابراهيم መንገድ ህያው የሚያደርግ በዛ መንገድ የሚላክ ነብይ ነው የሚመጣው ብሎታል يخرج بارض العرب ከአረቦች ሀገር ነው የሚነሳው ከዛ مهاجرا الى ارض بين حرتين
እንግዲህ ወደ መዲና ሂጅራ እንደሚያረግም ነግሮታል ማለት ነው። በይነሁማ ነኽል ብሎ ደግሞ በእነዚህ ሐራዎች መካከል ብዙ ቴምር የበዛበት ከተማ መሆኑንም ነግሮታል ማለት ነው። በጣም ለማግኘት ከባድ ነው። አንድ ሰው ከፋርስ መጥቶ የአረቦች ሀገር ስንት ከተማ ነው ብትሉ ማለቂያ የሌለው ብዙ ከተማ አለ፣ ብዙ ሀገር አለ። ይሄን ሁሉ ሀገር በወስፍ እንዲህ አይነት ከተማ እንዲህ አይነት ቦታ ብሎ መጠየቅ በጣም ከባድ ነው። ነገር ግን ከአላህ ጋር صدق ንያ ያለው እውነተኝነቱን ያረጋገጠ እውነተኛ ፍላጎት ያለው አላህ Subhanahu Wa Ta'ala መጀመሪያ ላይ እንዳለው አላህ ሂዳያ ይሰጠዋል። እውነተኛውን መንገድ ራሱ አላህ Subhanahu Wa Ta'ala ያገራለታል፣ ቅናቻንም ይለግሰዋል ማለት ነው። ቢሂ ዓላማቱ ላ ተኽፋ ብሎታል። ይህ ነብይ ማንም ሰው የማያጣው ግልጽ የሆኑ ምልክቶች አሉት ብሎ ሶስት ነገሮችን ነግሮታል። ያእኩሉል ሀዲያ ስጦታ ከመጣለት ይቀበላል፣ ምግብም ከሆነ ይበላል። ወላ ያእኩሉ ሰደቃ ምጽዋትን ግን አይበላም። በይነ ከቲፈይሂ ኻተሙ ንቡዋ በትከሻዎቹ መካከል ነብይነትን አመላካች የሆነ አንድ ምልክት አለው ይለዋል ማለት ነው። እነዚህ ነገሮች ሁሌም በጭንቅላቱ የያዛቸው ወሳኝ የሚባሉ ምልክቶች ናቸው ማለት ነው። እነዚህን ምልክቶች እየተጠባበቀ ያለው ማለት ነው። በዚህ እንግዲህ መሃል ከባድ አደጋ ገጠመው። ከአሙሪያ ተነስቶ እዚህ አረቦች ምድር ላይ ሄዶ ለመፈለግ ያለ የሌለውን ያፈራውን ንብረት ሁሉ ሰጥቶ ነገር ግን እነዚህ ሰዎች ዋዲ አልቁራ የሚባል ቦታ ላይ ካዱትና ሸጡት። እዛ የአንድ አይሁዲ አገልጋይ ሆኖ መኖር ጀመረ። ብዙ ጊዜ ቆየ። አሁን ከዚህ በኋላ ተመልከቱ የአላህ Subhanahu Wa Ta'ala ቀደር አላህ እንዴት ባሮቹን እንደማይዘነጋና ፍላጎታቸውን እንደሚያሟላ ተመልከቱ። አንድ ሰው መጣና ዘመዱ ነው ከመዲና ሰዎች ነው መጣና ገዛው ማለት ነው። ከዚህ ሰው ልግዛህ ብሎ ገዛው። አሁንም አላወቀም እሱ ይህ የተባለው መሬት ይሄ የመዲና መሬት ነው አይደለም። ይሄ በኑ ቁረይዛ ከሚባሉት የአይሁድ ነገዶች መካከል የሆነ ሰው ነው ገዝቶ መዲና ያመጣው። መዲና ውስጥ ያሉ አይሁዶች የታወቁ ናቸው። ከነዚህ ውስጥ አንዱ ነው ይሄ ማለት ነው። እዛ ወስዶት አሁንም ባሪያ ሆኖ እሱ እያገለገለ ይኖር ነበረ ረጅም ጊዜ ነው። فابتعني منه فاحتملني الى المدينه مدينه እንግዲህ ሳያስበው ወሰደው። አንዳንዴ እንደዚህ ነው አላህ Subhanahu Wa Ta'ala ሲያገራለህ ማለት ነው። ከዛ ምን አደረገ? فوالله ما هو الا ان رايتها فعرفتها بصفه صاحبي አሁን እዛ ሄጄ ልክ ሳየው የወሰደኝ ቦታ ያ ሰው የነገረኝ ምልክቶች አሁን ተዛሉኝና ቦታውን አወኩት። ይሄ ሳይሆን አይቀርም ያሰብኩኝ ይላል። ولم يحق لي في نفسي ይሄ ግን የተረጋገጠ እውነታ አልነበረም። فبينما انا عنده قدم عليه ابن عم الله من المدينه እኔ እሱ ጋር ስራ እየሰራው ያለ አንድ ያጎቱ ልጅ መጣና ያው ይሄ ገዛኝ አለ። ከዛ በኋላ وبعث الله رسوله فاقام بمكه ما اقام رسول صلى الله عليه وسلم ان الله ነብይ አድርጎ ቀስቀሷቸው። መካ ላይ ብዙ ዘመን ብዙ ጊዜ ቆዩ፣ አልሰማም። ምክንያቱም እሱ ምንድነው በባርነት ሰዎችን እያገለገለ ነው። ምንም የሚሰማው ከስራ ውጪ ሌላ መረጃ የለም። ስለዚህ ረሱል ሰለላሁ ይሄ ሁላ ውጣ ወረድ ሲያዩ የመካ ሀያታቸውን ሲያሳልፉ ይሄ ሁላ ሰሃቦች ሲሰደዱ መዲና ሲመጡ አላወቀም። ስንት ዓመት አካባቢ ማለት 13 ዓመት አካባቢ በጣም ረጅም ጊዜ ነው። ከዛ በኋላ አንድ ቀን ለአሳዳሪዬ ስራ እየሰራው ዛፍ ላይ ወጥቼ ቴምር እየለቀምኩ እያለ አንድ ሰው መጣ፣ የሱ ዘመድ አለ። قال فلان قاتل الله بنو قيلة بنو قيلة አውስና ኸዝረጆችን ነው። አውስና ኸዝረጅ የሚባሉት ሁለት ጎሳዎች እርስ በርስ ሐርብ ቡዓስና ሌሎች ብዙ ዘመቻዎችን በማድረግ ሲገዳደሉ የነበሩ አላህ Subhanahu Wa Ta'ala በረሱል ሰለላሁ ዐለይሂ ወሰለም መላክ አንድ ያደረጋቸውና ያዘነላቸው ሰዎች ናቸው። እነዚህን ሁለት ጎሳዎች በመጥቀስ በኑ ቀይላ አንድ ከዘሮቻቸው መካከል የምትጠቀስ የሴት ስም ነው። እነሱ ማሳነሳቸው ነው እንደዚህ ብለው የሚጠሯቸው ማለት ነው። እነዚህ የቀይላ ልጆች የተረገሙ ብሎ ሲያወራ ይሰማል። ምንድነው ሲለው አንድ ሰው ከመካ መጣ ነብይ ነው ብለው እሱ ዘንድ ተሰብስበዋል ቁባ አካባቢ
ብሎ ሲናገር ሰማዋል። ይሄ እንግዲህ አጋጣሚ ነው። ስራ እየሰራ ምናልባት ራቅ ብሎ ቢናገር ላይ ሰማ ይችላል። ረሱል ሰለላሁ ዐለይሂ ወሰለም መዲና መተው ራሱ ምንም ሳይሰማ ረጅም ጊዜ ሊቆይ ነበር ይችል ነበር ማለት ነው። ከሳቸው በፊት ብዙ ሰው መጥቷል። እነ ሙስዓብ መተው የረሱል ሰለላሁ ዐለይሂ ወሰለም አምባሳደሮች ሆነው መዲና ውስጥ ብዙ ዳዕዋ አድርገው ብዙ ሰዎች ሰልመዋል። ብዙ ነገሮች ተከስተዋል። ያን ሁላ የሚሰማበት እድል አልነበረውም ማለት ነው። قال إنهم لمجتمعون بقباء على رجل قدم عليهم من مكة اليوم يزعمون أنه نبي نو يالو يتناقرونه بلو سناقر قال فلما سمعتها أخذتني عرواء مالت لك برك يا زين بتام أنكتكتين يالتبكت سميت ورري مالت يعني بتام لا بتأمك أو بتام دنقته حتى خشيت أني أسقط على سيدي أصدري لي ودقال له اندي بيس كفر أدرس كذا وديونو كذافو لي وردكنينا من هالكبية أيكوتال እንግዲህ ይሄን ሁላ ጊዜ ያልሰማው ሲተባበቀ የኖረ ይሄን ሁላ አመታት ምናልባት ስንት አመት ሊሆን ይችላል 20 25 30 አላሁ አለም ካገሩ ወጥቶ ይሄን ሁላ መከራ ሳልፎ እንደገና ደግሞ ተሽጦ አንዳንድ የታሪክ ዘጋቢዎች እስከ 7 ሰዎች ተቀባብለውታል ይላሉ በባርነት ማለት ይሄን ሁላ መከራና ስቃይ ያየው ይሄንን መልካም ዜና ለመስማት ነው። ይህ ሲጠብቀው ሲናፍቀው የኖረው ትልቅ ብስራት ነው አሁን እየሰማ ያለው። እነዚህ ሰዎች ግን በጥላቻና በሕቅት በእነዚህ ሰዎች ላይ እጅግ በጣም ሐሰድና እልህ ተሰምቷቸው ነው የሚያወሩት ማለት ነው። እና እነዚህ ሰዎች መልእክተኛ መጣ ነብይ መጣልን ብለው ተሰባስበዋል ብሎ ለጓደኛው ሲነግረው ይሄንን በመስማቱ በጣም ደንግጦ መጣና ወረደ። ونزلت عن النخلة فجعلت أقول لابن عمه ذاك ما تقول ماذا تقول ምንድነው የምትለው እያልኩ ወደሱ ተጠጋሁኝ አለ። ከዛ በኋላ ወዲያው አሰሪው ሲያየው በጣም ተናደደና ከባድ የሆነ ምትመታኛል ምን አገባህ እዚህ ውስጥ አንተ ምን አገባህ ስራህን አታይም ወይ ብሎ በጣም ተቆጣው ማለት ነው። የተለመደ አይደለም ከጃሂልያ በጃሂልያ ዘመን የነበረው የባሪያዎች አያያዝ ይሄ ነበረ። عند غير المسلمين እስላም ከመጣ በኋላ ባሮች በዚህ መልኩ የሚጨቆኑ ነበሩ ማለት ነው ሙስሊም ያልሆኑ ሰዎች ዘንድ። ሙስሊሞች ጋር ግን እነዚህ ወንድሞቻችሁ ናቸው የምትበሉትን አብላቸው የምታጠጡትን አጠጧቸው ብለው ረሱል ሰለላሁ ዐለይሂ ወሰለም ሙስሊሞች ባሮችን ዕትቅ እንዲያደርጉ ነፃ እንዲያደርጓቸው በከፋራም በተለያየ ነገር ሐስና ማበረታታትን ያደርጉ ነበር ማለት ነው። የዛን ጊዜ የነበረው እንግዲህ ይሄ ስለነበረ قال فغضب سيدي فلكمني لكمة شديدة በጣም ከባድ የሆነ ምትን መታኝና ثم قال ما لك ولهذا من አገባህ ስለዚህ ጉዳይ ብሎ ተቆጣ ጮህብኛል። ከዛ ወደ ስራህ ዞርና ስራህ ላይ አተኮር ሲለኝ ከዛ لا شيء انما اردت ان استثبت عما قال ያለውን ነገር ማረጋገጥና መስማት ፈልጌ ነው ይቅርታ ብሎ ወደ ስራው ሄደ ማለት ነው። ከዛ ምን አረገ ይሄንን ነገር በልቡ ያዘ። የሰማውን ነገር አይ እንዲ ሰምቼ ነበር ከበፊት ጀምሮ ስፈልገው የነበረውን ዜና ዛሬ ሰምቼ ነው እንደዚህ ነው ብሎ አልተናገረም። ምክንያቱም አንዳንድ ሐጃችንን እንዴት አድርገን ማስፈጸም እንዳለብን ረሱል ሰለላሁ በኋላ ያስተማሩን ትምህርት አለ። ሰልማን ሐኪም ነው ብለናል ጥበበኛ ነው። ይህንን በልቡ ይዞ ዝም አለ ማለት ነው። ለስኬት የሚበቃው ሰው አንዳንዴ ህልሙን በመደበቅ ነው ባለማሳወቅ ነው። በተለይ መጥፎ ሰዎች ጋር ማለት ነው። ይህንን ቢያሳውቅ እርምጃ ሊወስዱበት ይችላሉ። ገና ለገና ሄደ ከሱ ጋር አንተም ልታብር ነው እንዴ ብሎ ከባድ ነገር ሊገጥመው ይችላል ማለት ነው። ይህንን በልቡ ያዘውና ከዛ ምን አለ የተወሰነ ነገር ነበረኝ አለ ቴምርና አንዳንድ ስጦታዎች እንደዚህ እሱ ጋር ነበሩ ያጠራቀማቸው ማለት ነው። ከዛ በኋላ ይህንን ጠየቅኩኝና ስለ ረሱል ሰለላሁ ዐለይሂ ወሰለም ቁባ ባሉበት የት ነው ያሉት ብዬ ማታ ላይ ሄድኩኛል። ወደሳቸው ሄደና ረሱልን ሰለላሁ ዐለይሂ ወሰለም ስላንተ ሰምቻለሁ ሷሊህ ሰው መልካም ሰው መሆንህን አውቄያለሁ እና ካንተ ጋር ደግሞ እንዳንተ ደግ የሆኑ መልካም ሰዎች አሉና ይህንን እስቲ ተቋደሱት እኔ ለሰደቃ ያዘጋጀሁት ነው ብሎ ይሰጣቸዋል ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ተቀበሉትና አልበሉም ብሎ ብለው ሰጡ ለሰዎች ማለት ነው። ለሰሃቦቻቸው ሰጡ። هذه واحدة አለ ይሄማ ከተነገረኝ ምልክቶች አንዱን አገኘው ማለት ነው ሰደቃ ይበላም ማለት ነው ብሎ በጣም ተደሰተ። ትልቅ ተስፋ ልብ ውስጥ አደረ። ስለዚህ የተወሰነ ጊዜ ደግሞ ቆየና
ምግብ ይዞ መጣ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ባለፈው ስላንቱ ሰምቼ መጥቼ ነበር ይሄ እንግዲህ ከቁባ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሄደው መዲና ኢስቲቅራር አድርገው መኖር ከጀመሩ በኋላ አሁንም ሁለተኛውን እንግዲህ እንዴት አድርጌ ሁለተኛውን ምልክት ሊየው ብሎ አሁን ምግብ ይዞ መጣና ባለፈው ጊዜ እንዲህ አምጥቼ ነበር አልበሉምና ምናልባት ሰደቃ ነው ስላልኩት አልበሉ ይሆናል አሁን ግን ለሰደቃ የነየትኩት አይደለም ሀዲያ ነው ስጦታ ነው እና ይሄንን ያዙ ሲላቸው ረሱል ሰለላሁ ዐለይሂ ወሰለም በሉና ብሉ አሉ ይሄ ሁለተኛው ነው ብሎ ሰልማን በጣም ተደሰተ አንድ ነገር ብቻ ነው የቀረኝ ብሎ ስለሱ ማሰብ ጀመረ ማለት ነው አንደኛውን አረጋገጠ ሁለተኛውን አስከተለ ከዛ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ የመጀመሪያው ሙሃጅር የሆነ ከሳቸው ባልደረባዎች የሆነ ሰው ሞቶ ቀብር ላይ ነበሩ በቂዕ አልገርቀድ የሚባለው ማለት ነው እዛ እያሉ ረሱል ሰለላሁ ዐለይሂ ወሰለም ተቀምጠው እያለ መጣሁኛል አሁን ሁለቱ ቀላል ነበረ ሶስተኛውን እንዴት ይየው በትከሻዎቻቸው መካከል ምልክት አለ ግን ይሄን እንዴት ልብሶትን አንድ ጊዜ ብሎ ይጠይቅ በጣም ከባድ ነው ረሱል ሰለላሁ ዐለይሂ ወሰለም በጣም ባዘኑበት ቁጭ ብለው እያለ መጥቶ አንዴ ከፊት አንዴ ከኋላ ያያቸዋል ከዛ ከአንሁ ረሱል ሰለላሁ ዐለይሂ ወሰለም يعني ሆነና የፈለገው ነገር እንዳለም ተረዱት የአላህም ሱብሓነሁ ወተዓላ ተውፊቅ ሆነና ከዛ ረሱል ሰለላሁ ዐለይሂ ወሰለም የለበሱትን ሪዳ ኩታውን አወረዱት በዚህ ጊዜ አየው ጠጋ ብሎ አየውና የኻተም ንቡዋ አለ ይሄ ማለት ትንሽ ከፍ ያለ ከእብጠት ነገር ነው ምልክት ያለው ነው ይሄ የነብይነት ምልክት ነው ይሄንን ባየ ጊዜ يقول فبكيت وانكببت عليه መጥቶ ከኋላ ረሱል ሰለላሁ ዐለይሂ ወሰለም አቀፋቸውና ማልቀስ ጀመረ ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሲያዩ ለየት ያለ ትልቅ ነገር እንዳለው ገባቸው ተሐወላሉት እስቲና ወደዚህ ወደፊት ያሉት ከዛ ማሻአኑክ ብለው ሲጠይቁት ያለውን ቅሳ ከመጀመሪያ እስከ መጨረሻው ነገራቸው ረሱል ሰለላሁ ዐለይሂ ወሰለም ይሄ የሳቸውን صدقና እውነተኝነት የሚያረጋግጥ አላህም ሱብሓነሁ ወተዓላ በቁርአኑ እነዛ መጽሐፍን የተሰጡ ሰዎች አይሁድና ክርስቲያኖች የረሱልን ሰለላሁ ዐለይሂ ወሰለም መምጣትና መላክ እንደሚያውቁ ስለ ረሱልም ሰለላሁ ዐለይሂ ወሰለም ከዚህ በፊት እንደተበሰረ ሲናገሩ የነበረውን ነገር በገሃድ የሚያረጋግጥ እውነታውን የሚያሳይ ጥሩ ክስተት ስለሆነ ተደሰቱ ረሱል ሰለላሁ ዐለይሂ ወሰለም ከዛ ሰዎች እንዲሰሙት ባልደረቦች ሁሉም እንዲያውቁት ንገራቸው አሉ ለነሱም ነገራቸው ከዛ ረሱል ሰለላሁ ዐለይሂ ወሰለም ያኒ በጣም ተደስተው በጣም ወደዱት ሰልማንን በጣም ወደዱት ነገር ግን ሰልማን ነፃ ሰው አይደለም ሌሎቹ እንደሚሆኑት ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሁሌ ሊመጣ አይችልም አብድ ነው አሳዳሪው በፈቀደለት እንቅስቃሴ ብቻ ነው የሚንቀሳቀሰው ከዛ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ያው አንዳንዴ ሲመጣ አንዳንዴ ሲያገኛቸው ብቻ ረሱል ሁሌ የሱ ጉዳይ ያሳስባቸዋል አልረሱትም አልዘነጉትም ከዛ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ መጥቶ ሲያናግራቸው ካቲብ ያ ሰልማን አሉት እስቲ ከዚህ ካሳዳሪ ጋር ተስማማና ራስን ነፃ አውጣ አሉት በዛን ጊዜ ሰዎች ሙካተባ ይባላል ሙካተባ ማለት ያው ይሄንን ላድርግልህና ከዚህ ባርነት ነፃ አውጣኝ ነፃ አድርገኝና ይሄንን ላድርግልህ ብለው ባሮች ከአሳዳሪዎቻቸው ጋር ይስማማሉ ከዛ ሰው ያግዛቸዋል ወይ በተለያየ መንገድ የሰበሰቡት ነገር ይኖራቸዋል የተራቀሙት ያንን እንግዲህ ከፍለው ነፃ ይሆናሉ ማለት ነው ይሄንን ሄዶ ለአሳዳሪው ሲነግረው አሳዳሪው ከመጀመሪያውም ካነ ሐቂደን عليهم خير የሚፈልግለት ሰው አልነበረም እና ምን አለው ካንተ የሚፈልገው በጣም ብዙ ነገር ነው አንደኛ 300 ቴምር ዛፍ ፈልጋለሁ ይሄ ዛፍ ደግሞ ሰው ሰጥቶ ያደገ ዛፍ አልፈልግም አዲስ ዛፍ አዲስ ቦታ ላይ ተክለህ ሲጸድቅልህ ያንን ነው የምትሰጠኛል ከባድ ነው 300 ለማስደግ ብዙ ጊዜ በጣም ብዙ ችግኝ ይተከላል እና ተقريبا ማይመስል ነገር ሆነበት ሌላ ሲለው ሌላ ደግሞ 40 ኡቂያ ወርቅ ተሰጠኛለህ ነው 40 ኡቂያ ማለት በጣም ብዙ ነው በጣም ብዙ ወርቅ ነው يعني በግራም ሲታይ አንዱ እስከ 29.75 አካባቢ ነው በወርቅ ግራም ማለት ነው ይሄ ሲታይ በጣም ብዙ ነው በድሮ ጊዜ አንዱ ኡቂያ ግመል ሊገዛ ይችል ነበር እንግዲህ እሱ 40 አምጣ አለው
በጣም ከባድ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ያው እንዲህ ተባልኩኝ እንዲህ ተጠየቅኩኝ ብሎ ሲነግራቸው ያው ረሱል ዘንድ ማበሰር ነው ያለው። አሁንም ማብሸር አሉትና ይሄ ከባድ ነገር ቢሆንም ነገር ግን ወንድማችሁን እርዱት መፍትሄ ይፈልጉለት አሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሲሏቸው አንዱ 10 አንዱ 20 አንዱ 30 የቻሉትን ሁሉም ያመጡ ችግኝ ሰጡት ማለት ነው። ይሄ 300 በአጭር ጊዜ ውስጥ ሞላለት 300 ችግኝ ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉት? 300 ጉድጓድ ቆፍርና እንዳትተክል እኔ ተክላለሁ አሉት። ለሱ የሰጡትን ቦታ ተመልከቱ። አንድ ሰው ነው፣ ባሪያ ነው፣ ከሩቅ ቦታ የመጣ ነው። ያኒ እሱ ስለሰለመ ስላልሰለመ ያው የኢስላም ከፍታና ዝቅታ የሚለካው በዚህ አይደለም። ነገር ግን ለሰዎች የነበራቸው ክብር ከፍተኛ ነው ረሱል ሰለላሁ ዐለይሂ ወሰለም። በዛ ላይ የሰልማን ታሪክ ማንንም ይማርካል። የከፈለው መስዋዕትነት ሌሎች ሰዎች እንደከፈሉት መስዋዕትነት አይደለም። የህይወት መስዋዕትነት ከመክፈል የበለጠ ነው። የረጅም ዓመት ጉዞ፣ የረጅም ዓመት ጽናት፣ የረጅም ዓመት ልፋት ማለት ነው። ስለዚህ ይሄ እንደሚገባው ረሱል ሰለላሁ ዐለይሂ ወሰለም ያውቃሉና ቆፍርና ትጠራኛለህ አሉት። 300 ቆፈረና እያንዳንዱን ችግኝ ይሰጣቸዋል። ረሱል ሰለላሁ ዐለይሂ ወሰለም በእጃቸው ተከሉለት ሁሉንም ማለት። ከዛ የተስማማው ሲጸድቅ ነው መጠበቅ ጀመረ። ከዚህ ሁሉ ረሱል ሰለላሁ ዐለይሂ ወሰለም ከተከሉት ችግኝ አንድም ያልጸደቀ የለም፣ ሁሉም ጸደቀ። የረሱል ሰለላሁ ዐለይሂ ወሰለም በረካ ነው። ሁሉም ጸደቀለት 300። ከዛ ከባዱ ጥያቄ ደግሞ መጣ። ወርቁን ኬት ያምጣው? ይሄ ወርቅ ያኒ ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ በጣም ትንሽ የሆነ ወርቅ ሀዲያ መጣላቸው። ይህንን ሀዲያ ሲመጣላቸው አይነ ሰልማን አለ ትዝ አላቸው ማለት ነው። ሰልማንን አስጠሩና ሲሰጡት ይሄ ለምን ይሆናል? ሰውየው እኮ እየጠየቀኝ ያለው 40 ወቅያ ነው፣ በጣም ብዙ ነው። ያኒ ከሺህ በላይ ግራም ማለት ነው፣ ብዙ ነው የሚጠይቀው ማለት ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሂድና መዝነው ኢንሻአላህ አላህ ይገላግልሃል አሉት። ከዛ ሄጂ ስመዝነው 40 ወቅያ የሚሆን ክብደት ኖሮ ታገኘውታል። ይሄ የአላህ Subhanahu Wa Ta'ala ተይሲር ነው፣ የረሱል ሰለላሁ ዐለይሂ ወሰለም ተአምርም ነው። ሄደና ይህንን ሰጥቶ ነፃ ሆነ። يقول خذها فإن الله سيؤدي بها عنك الله سبحانه وتعالى ይህንን ያለብህን ዕዳ በዚህ ይከፍልልሃል አሉኛል። قال فأخذتها فوزنت لهم منها والذي نفس سلمان بيده 40 أوقية የተባልኩት 40 ሆኖ አገኘሁት ብሎ ምሎ የተናገረ ማለት ነው። فأوفيتهم حقهم وعتقت። እንግዲህ ይህን ሁላ ጊዜ እሱ በኢንሸገለ بالرق ባሪያ ሆኖ በዚህ በጣም በመወጠሩ ከረሱል ሰለላሁ ዐለይሂ ወሰለም ጋር ጊዜ አላሳለፈም። ከሳቸው ጋር ዘመቻ አልተዋጋም። በድር አለፈው፣ ኡሁድ አለፈው። ከዛም ይላል فشهدت مع رسول الله صلى الله عليه وسلم الخندق የሚባለው ትልቁን ዘመቻ ተካፈልኩኝ ከሳቸው ጋር። ከዛ በኋላ ዘመቻም አላለፈኝም፣ በሁሉም ነገር ከሳቸው ጋር ከጎናቸው ሆንኩኝ ይላል። ይሄ እንግዲህ الإمام أحمد في المسند የዘገቡት ሐሰን ደረጃ የተሰጠው የሰልማንን ህይወት ቁልጭ አድርጎ የሚያሳይ ሐዲስ ነው። በጣም ብዙ ቁም ነገሮችን ይዘዋል። ከመጨረሻው እንነሳና حفر الخندق በተመለከተ ሰልማን ረዲየላሁ ዐንሁ الخندق ማለት ምንድነው? ምሽግ ነው፣ ረጅም ምሽግ። في غزوة الأحزاب ብዙ ቀባኢሎች በጣም ብዙ ጎሳዎች ተሰብስበው ረሱል ሰለላሁ ዐለይሂ ወሰለም በመዲና ለማስቀረት ሰሃቦችን እስላምን እዛው ለማዳፈንና ሁሉንም ለማጥፋት ተጠራርተው እስከ 10,000 የሚሆኑ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ለመዋጋት መተው መዲናን ከበው ነበር። ከባድ ጊዜ ያሳለፉበት ነው። ሁናሊከ ብቱሊየ المؤمنون وزلزلوا زلزالا شديدا ብሎ አላህ Subhanahu Wa Ta'ala ከባድ ውጥረት፣ ከባድ ስጋት፣ ከባድ የሆነን ፈተና እንዳሳለፉ የነገረን ነው። ሱረቱል አሕዛብ በመባል የሚታወቀው ሱራ የተሰየመበት ነው። ይህንን ዘመቻ ስናወሳ ቁጥር 1 ሆኖ የሚወሳው ማን ነው? ሰልማን ረዲየላሁ ዐንሁ። በዚህ ዘመቻ ላይ በሁሉም አቅጣጫ ቀደም መዲና ለመግባት የማትመች ለጠላት በር የሌላት በድንጋይ በተራራ የተከበበች ሀገር ናት ብላ ጠላት ሰተት ብሎ ሊገባበት የሚችለው የሰሜኑ አቅጣጫ ነው። ይህንን ደግሞ ሰልማን ምን ሐሳብ አመጣ ለረሱል ሰለላሁ ዐለይሂ ወሰለም? በእኛ አካባቢ
ጠላት እንደዚህ አይነት ሲመጣ ምሽግ እንቆፍራለን ማለፍ አይችልም የሚለውን ሲሰጣቸው ረሱል ሰለላሁ ዐለይሂ ወሰለም ይህንን ሐሳብ ወደዱት ከዛ ሰሃቦችን ማስቆፈር ጀመሩ በዚህ ላይ ያው ብዙ ታሪኮች አሉ ብዙ ከባባድ ገድሎች ተፈጽመዋል መዲናም ነፃ ወጣለች አላህም Subhanahu Wa Ta'ala ነፃ አድርጓቸዋል አላህ Subhanahu Wa Ta'ala በራሱ ታግሎላቸዋል على كل حال ይህንን خندق በማስቆፈር ረሱልን ሰለላሁ ዐለይሂ ወሰለም በመከላከል ሰሃቦችን በመከላከል ትልቅ ገድል ፈጽመዋል ማለት ነው ከዚህ ውጪ ሰልማን ከሚወሰባቸው ነገሮች ረሱል ሰለላሁ ዐለይሂ ወሰለም መዲና ሰዎች ሲመጡ አንደኛውን ከሌላኛው ጋር ያቆራኙ ነበር ወንድማማች አድርገው ያስተሳስሩ ነበር ምክንያቱም ሙሃጅሮች ከመካ ወደ መዲና የመጡ ሰዎች ናቸው መዲና ካሉ ሰዎች ጋር የማዋሃድ እርስ በርስ ያለውን ግንኙነት የማጠናከር ስራ ለመስራት አንዱን ከሌላው ጋር ያያይዛሉ ማለት ነው ስለዚህ ተጋገዛሉ ኢቭን يعني حتى يعني ባለቤት ሁለት ሚስቶች አሉኝ አንዷን ፈትቼ ልስጥህ እስከ ማለት የደረሰ ወንድማማችነት የታየበት ነው ያ ጊዜ ማለት ሁሉም አይደለም ግን በዚህ መልክ እስከ መጨረሻው ድረስ ወንድምነትን ለማሳየት ጥረት አድርገዋል አንሳሮች ሙሃጅሮችን ተቀብለዋል በዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሰልማንን ከአቡ ደርዳ ጋር አንድ ላይ ያደረጉት በጣም ጓደኛ ነበሩ ስለ ጓደኝነታቸው ብዙ ተብሏል አብረው ስለመኖራቸው አቡ ደርዳ በጣም ዛሂድ ሰው ነበር የዒባዳ ሰው ነበር ቀን ከሌት ዒባዳ የሚያደርግ صائم النهار قائم الليل ማለት ነው ሌሊቱን በቆሞ ያሳልፋል ቀኑን ደግሞ ይጾማል በዚህ መልክ ነበር ከዛ አንድ ጊዜ ሰልማንን ሊዘይር መጣና ኡሙ ደርዳ ባለቤቱ ናት በጣም ራሷን ጥላ በጣም በማይጠብቀው ሁኔታ ላይ ያገኛት ምን ሆነሽ ነው ሲላት አይ ሰልማን እኮ ከቤተሰቦቹ ቁብ የለውም ዒባዳ ነው ጧት ማታ ብላ ትናገራለች ያሁን ጊዜ ቢሆን ሰው ቢሆን ያሁን ጊዜ እህቶች ሸክዋ የሚናገሩበት አቤቱታ የሚያቀርቡበት ሁኔታና የሷሃቢያትን ልዩነት ተመልከት የሱን መልካምነት ነው የገለጸችው ላኪን በዛ ውስጥ ችግሯን ተናግራለች ማለት ነው ይሄንን ስትነግረው ሰማና እሺ ብሎ ዝም አለው ከዛ ሌላ ጊዜ ምን አለው ሰልማን መጣና ምግብ ተቀረበ መብላት ጀመረና ብላ ሲለው ጾመኛ ነኝ በአላህ ይጃሃለው ትበላለህ አለው ማፍጠር አለብህ አለው ከዛ ይሄንን ጫና ፈጥሮ አስፈጠረው ማለት ከዛ ለሊት ሲመጣ ተኛ አለውና ሊሰግድ ሆነ እሱ መተኛት ሲጀምር በአላህ ይጃሃለው ተኛ አለው ተኛውንም ተኛና ትንሽ ቆይቶ ተነሳ ሲነሳ በአላህ ይጃሃለው ተኛውንም ማለት አሁንም ተኛ ከዛ አኺረ الليل ላይ ተነሳና እሱም ሰገደ አቡ ደርዳም ሰገደ ያው የተወሰነ ሶላት መስገድ የተወሰነ ደግሞ ለራስ ጊዜ መስጠት እንደሚያስፈልግ ሊያስተምረው ነው ማለት ነው አብረን ሰገድን ይላል ከዛ ሰልማን ምን ይለዋል يعني ህክማ የተሞላበት ጥበብ የተሞላበት ማንንም ሰው ሊያስተምራን ከሚችለው ጥበብ የበለጠ ከባድ ጥበብ ምናስተውልበትን ንግግር ተናገረው قال ان لربك عليك حقا ለጌታ ሐቅ አለው ባንተ ላይ አለው وان لنفسك عليك حقا لك እንደዛው ግን ነፍስህም ለነፍስህም ባንተ ላይ ሐቅ አላት ስለዚህ ለነፍስህ ጊዜ መስጠት አለብህ ለአላህም ጊዜ መስጠት አለብህ وان لاهلك عليك حقا ቤተሰቦችህም ላንተ ሐቅ አለብህ የቤተሰቦችህም ሐቅ አለብህ እነሱ ሐቅ አላቸዋል فاعطي كل ذي حق حقا ሐቅ ያለውን ሰው ሐቅ ያለውን አካል ሁሉ አንተ ሐቁን መሙላት አለብህ ወደ አንዱ ብቻ ማዘንበል የለብህም የአላህን ሐቅ ብቻ ሞልተህ የሌሎችን ሐቅ መርሳት የለብህም የሚል የማይረሳ ትምህርት አስተማረው ማለት ከዛ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና ይሄንን ነገር ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት صدق ሰልማን እውነቱን ተናግሯል ሰልማን ብለው አረሙት ማለት ይሄ እንግዲህ የሰልማንን ታላቅነት የሚያሳይ ነው የነበረውን ጥበብም የሚያሳይ ነው ማለት ነው ብዙ ጥበብ ያለባቸው ንግግሮች ተናግረዋል ሰልማን ከአቡ ደርዳ ጋር እንግዲህ በመጨረሻው ህይወታቸው አቡ ደርዳ ሻም ላይ አስተዳዳሪ ሆነው ይኖሩ ነበር ሰልማን ደግሞ ኢራቅ ውስጥ ይኖሩ ነበር ከዛ በኋላ አቡ ደርዳ ይጽፍለታል ወደ ተቀደሰው ሀገርና ብሎ ጻፈለት قال ان الارض لا تقدس احدا مريتكو ማንንም የተቀደሰ ያደርግም فانما يقدس الانسان عمله ማንኛውንም ሰው ቅዱስ የሚያደርገው ስራው ነው እንጂ የሚኖርበት ቦታ አይደለም የሚል ትልቅ ትምህርት ያዘለ
ንግግር ተናገረ ይህንን ጽፎ ላከለት ማለት ነው ሁሉም ይተከሳል ሰዎች ባገራቸው ሲመኩ እኔ የተቀደሰ ቦታ እሱ የጠራው ቤተል መቅደስ እንዲያሳልፍ የተቀደሰ ቦታ ነው ነጥብ የሻም ብዙ ፈዳኢል ያለው ያከባቢ ረሱል ሰለላሁ ዐለይሂ ወሰለም ብዙ ነገር የተናገሩለት ቦታ ነው ግን መካም መዲናም ቢሆን አንድ ሰው እንዲኖር እዛ ቢኖር የተሻለ ነው ነገር ግን አንዳንድ ጊዜ እዛ በመኖሬ ነፃ ወጣለሁ እዛ በመኖሬ ከሰዎች ሁሉ ይበልጥ ከሆናለሁ ይያለ ራሱን እንዳያሞካሽና ለጥፋት እንዳይዳረግ ይህንን የሚያስጠነቅቅ ምክር ነው የመከረው ማለት ነው አላህ Subhanahu Wa Ta'ala ሁሉንም የሚመነዳው በስራው ነው فمن يعمل مثقال ذرة خيرا يره ትንሽም ቢሆን خير ከሰራ ታገኘዋለህ ومن يعمل مثقال ذرة شرا يره በቦታ በነሰብ በዘር በነገድ የሚሆን ነገር የለም ማለት ነው አኺራ ላይ ሁሉም ሰው ሙሐሰብ ነው በራሱ በሰራው ስራ ማለት ስለዚህ በስራህ ነው እንጂ ቅዱስ ልትሆን የምትችለው በመትኖርበት ቦታ አይደለም ማለት እንደገና በሌላ ጊዜ ጻፈለት አቡ ደርዳ اما بعد فانك لن تنال ما تريد الا بترك ما تشتهي አንተ የምትፈልገውን ነገር ለማግኘት የጣም የምትወደውን ነገር መተው ግዴታ ሊሆንብህ ይችላል አለው ولن تنال ما تأمل الا بالصبر አሁንም በጣም የምትከጅለውን ነገር የምታገኘው በصبر ነው በትግስት ነው አለው علامه تركته የምትተወውን ነገር ሁሉ በትግስት መተው አለበት فليكن كلامك ذكرا ንግግርህ አላህን ማውሳት ይሆናል وصمتك فكرا ዝምካልክ ማስተዋልና ማስተንተን ይሆን ዝምታህ አለው ሁሉም ዒባዳ እንዲሆን ነው ونظرك عبرا የምትመለከተውንም እንደዚሁ የአላህን Subhanahu Wa Ta'ala ታላቅነት የምታስተውልበት ይሆናል ከዛ በኋላ فإن الدنيا تتقلب دنيا باند አጽናም ትቀያየራለች አለው وبهجتها تتغير ጌጦቿ ሁሉ ይቀያየራሉ فلا تغتر بها وليكن بيتك المسجد والسلام በዱንያ እንዳትታለል ቤትህ መስጂድ ይሁን والسلام ብሎ ይጽፍለታል ከዛ ይሄ እንግዲህ የሰልማን ይጻፈለት ነው ሰልማን ይጻፈለት በጣም ጠቃሚ ምክር ነው ከህይወቱ የተማረው ነው የሰልማን ህይወት አሁን ያላቸውን ነገሮች የሚያሳይ ነው አኺሩ አህዲ ዛሂድ ነበር ሙሉ በሙሉ አገር ያስተዳደረ ነገር ግን ቤት ውስጥ ምንም ነገር የሌለው በጣም ምስኪንና ዱንያን ችላ ያለ ሰው ነበር ከዛ አቡ ደርዳም የመለሰለት እንዲው ጥበብ የተማረ ነውና ሰላሙን አለይከ አማ بعد فاني اوصيك بتقوى الله اللهን በመፍራት አደራ አለሃለሁ አለ وان تاخذ من صحتك لسقمك በጤናህ ጊዜ ለበሽታህ ጊዜ ስንቅ እንድትይዝ እመክርሃለሁ አለ ومن شبابك لهرمك በደህና በወጣትነትህ ጊዜ ለሽምግልናህ ጊዜ እንደዚሁ ስንቅ እንድትይዝ እመክርሃለሁ አለ ومن فراغك لشغلك ጊዜ ባለህ ጊዜ በመታጣበት ጊዜ ይመጣልና ለዛ ስንቅ እንድትይዝ አሁንም እመክርሃለሁ አለ ومن حياتك لموتك ከህይወትህም እንደዚሁ ለሞትህ ስንቅ እንድትይዝ ومن جفائك لمودتك አው እንደዚሁ በጣም የምትወደው ሲመጣ ከምትጠላው ጊዜ ስንቅ ልትይዝለት ይገባል واذكر حياة لا موت فيها يعني አንተ ማስታወስና ማስተዋል ያለብህ ሞት የሌለበትን ህይወት ነው የሚል መልእክት ጻፈለት في احدى المنزلتين يا دمو كهولت አንዱ ነው የሚሆነው اما في الجنه واما في النار فانك لا تدري الى ايهما تصير ወይ ወደ ጀነት ነው ወይ ወደ እሳት ነውና ከሞት በኋላ ያለውን ህይወት ስለማታቀው ለዛ ተዘጋጅ ስንቅ ያዝለት ብሎ መከረው ይሄ ረሱል ሰለላሁ ዐለይሂ ወሰለም ከሰጡት ምክሮች የሚቆጠር ነው ማለት ነው አንድ ሰው ሰልማን ጋር መጣና ምከረኛ አለው قال لا تكلم አትናገር አለው قال ما يستطيع من عاش في الناس الا يتكلم ከሰው ጋር የሚኖር ሰው ሳይናገር እንዴት ይሆናል ይሄም አይቻልም አለው قال فإن تكلمت فتكلم بحق أو اسكت ወይ መተናገር ወይ ዝም በል አለው قال زدني ጨምርልኝ አለው قال لا تغضب አትቆጣ አለው ይሄውላ የረሱል ሰለላሁ ዐለይሂ ወሰለም አስተምሮት ነው ከዛ በኋላ ከሰዎች ጋር መናናር ካለብኝ ምን ማድረግ አለብኝ ሲለው لا تخالطهم خلطة كثيرة በጣም ብዙ ከሰዎች ጋር አትቀላቀል ብዙ ጊዜ ስታሳልፍ በጣም ብዙ ከነሱ ጋር ስትቆይ አንደኛ መሰለቻቸት ይመጣል ሁለተኛ ተናፉር ይመጣል መራራቅ ይመጣል ሶስተኛ ደግሞ አንዳንድ አላስፈላጊ ነገሮች ይመጣሉና ከዚህ መራቅ አለብህ قال ما يستطيع من عاش في الناس الا يلابسهم ከሰዎች ጋር
የኖረ ሰው በጣም መቀላቀሉ አይቀርም አለው قال اذا لبستهم فصدق الحديث او فصدق الحديث وادي الامانه እውነቱን ተናገር አማናህንም ተወጣ ሁለቱን ነገሮች አደራ ብሎ ይመክረዋል ማለት ነው እነዚህ ሁለት ነገሮች ያው ብዙ ጊዜ ሰዎች ዘንድ ማህበራዊ ችግር የሚፈጥሩት በሁለቱ ምክንያት ብቻ ነው ስለዚህ ይሄ ዑለማዎችን ምክር በመጠየቅ የሚገኝ ድንቅ የሆነ ምክር ነው ማለት ነው ድንቅ የሆነ ጥበብም ነው መዋዕዞቹ በጣም ብዙ ናቸው አንድ ጊዜ ሰዎች በራሳቸው ሲመኩ በነገዳቸው ራሳቸውን ከፍ ሲያደርጉ ሰማቸውና ምን አላቸው قال سلمان لكنني خلقت من نطفة قذرة كما يربى نفط كهونه ነገር የተፈጠርኩ ነኝ እኔ ግን አላቸው ثم اعود جيفة منتنة ከዛ በኋላ የሚሸት ሲቆይ የሚጠነባ መሆን አይቀርም አላቸው ثم آتي الميزان ከዛ በኋላ ስራዬም ይመዘናል فإن ثقل فأنا كريم وإن خف فأنا لئيم ስራዬ ከፍ ካለና ሚዛን ከደፋ እኔም መከበር ሰው ሆናለሁ ካልሆነ ግን ቦታ የለኝም የሚላውን ስራቸው ከፍ ሊያረጋቸውና ዝቅ ሊያረጋቸው እንደሚችል ሰዎች በዘራቸውና በብሔራቸው በመመጻደቅ ምንም ሊያገኙ እንደማይችሉ መከራቸው ማለት ነው እና ይሄ የሰልማን ታሪክን ያየንበት ነው ሰልማን አልፋሪሲ መሞቻቸው ሲደርስ አንድ ጊዜ አለቀሱ قيل له ما يبكيك من يسلكسال سبال قال عهد إلينا رسول الله صلى الله عليه وسلم أن يكون الزاد من الدنيا أو أن يكون زاد أحدنا كزاد الراكب عند سو كنيا مكاكل كدنيا منورو سنك لك عند من قدنيا سنك انديهون نقرأ النبرال وحول هذه الأزواج أن يقن አሁን ስሞት በጣም ብዙ ስንቅ ነው ያስኩት ብዙ ነገሮች ነው ያሉኝ ባይኖሩኝ ሀብቶች ባይኖሩኝ ደስ ይለኝ ነበር ብሎ አለቀሰ ከዛ በኋላ وقيل انما كان حوله اجانه وجفنه ومطهره እና ሲጣራ ይሄ ምንድን ነበር ሲባል አንደኛ የውሃ መያዣው ሁለተኛ ምግብና መሰል ነገሮች የሚጠራቀምበት ሶስተኛው ደግሞ ምግብ የሚቀርብበት ውሃ የሚቀርብበት እነዚህ ነገሮች ነው የነበሩት ቤት ውስጥ ያሉ ማንንም ሰው ዘንድ የሚኖሩ ማለት ነው ግን ይሄኛውንም ከብዶታል እሱ ማለት ከዱንያ ነው ስሞት ምንም ነገር ባይኖረኝ ደስ ይለኝ ነበር ረሱል ሰለላሁ ዐለይሂ ወሰለም የዙሁዱ ብዛት ማለት ነው እና ሰልማን በዑስማን ዘመን በ36ኛው ሂጅሪያ ነበር የሞተው ማለት ነው ከንዳ ከሚባለው ጎሳ ሚስት አግብቶ ነበር رضي الله عنه وارضاه وجزاه عن الاسلام والمسلمين خير الجزاء الله سبحانه وتعالى في دار كرامته كنزي صديقوች ከነዚህ የረሱል ሰለላሁ ዐለይሂ ወሰለም ታማኝ ባልደረቦች ጋር እንዲሰበስበን ለምነዋለን ሁለት ወይ ሶስት በጣም አጭር ነጥቦችን ብቻ አንስቼ ኢንሻአላህ አጠቃልላለሁ ከዚሁ ልንወስደው የሚገባው የመጀመሪያው انك لا تهدي من احببت ولكن الله يهدي من يشاء እንዳለው الله سبحانه وتعالى ምራቻን ሂዳየቱ ተውፊቅ ምንለውን ሰዎችን ወደ ኸይር ለመላከት እንችላለን ልባቸው እንዲቀበለውና እውነትን እንዲከተሉ ግን የሚያደርገው አላህ Subhanahu Wa Ta'ala ነውና ሁሌም አላህን መለመን ያስፈልጋል ረሱል ሰለላሁ ዐለይሂ ወሰለም ኡሙ ሰለማ እንደተናገራቸው ከአኢሻ بأي شيء كان النبي صلى الله عليه وسلم يفتتح صلاته إذا قام من الليل ليل صلاة يسجد يا ليل صلاة مالت ብቻችንን ወደ አላህ Subhanahu Wa Ta'ala ምንዞርበት ነውና ረሱል ሰለላሁ ዐለይሂ ወሰለም ይሄንን ሶላት በምን ይጀምሩ ነበር ስትባል ምን አለች كان اذا قام من الليل افتتح صلاته اللهم رب جبرائيل يا جبريل ጌታ ሆይ وميكائيل وإسرافيل የነዚህ ታላላቅ መላእክት ጌታ ሆይ فاطر السماوات والارض سماواتنا የምድር አምላክ عالم الغيب والشهاده ግልጽ የሆነውንም የተደበቀውንም የምታውቅ አምላክ ሆይ አንተ تحكم بين عبادك فيما كانوا فيه يختلفون ሰዎች በሚወዛገቡበት ነገር ሁሉ እውነታውን አንተ ታውቃለህ አንተ ትፈርዳለህና انك تهدي من تشاء الى صراط مستقيم አንተም ደግሞ ቀጥተኛውን መንገድ የፈለከውን ትመራለህና ቀጥተኛው መንገድ ላይ ያዝናን ቀጥተኛውን መንገድ አስይዘን እያሉ ይጠይቁ ነበር ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم ብለን አላህን ሁሉ ጊዜም ቀጥተኛውን መንገድ እንዲመራን እዛ ላይ እንዲያጸናን እንድንጠይቅ ታዘናል ማለት ነው ይሄ እንግዲህ አላህን Subhanahu Wa Ta'ala ከፍ ማድረግ ማንንም ሰው በአስተዋይነቱ በጮሌነቱ
ነገሮችን በጣም በማየቱ ብቻ አይደለም ማለት ነው ብዙ አስተዋይነን የሚሉ ሰዎች ከባድ የሆነ ጽልመት ውስጥ ይኖራሉ ብዙ የተማሩ ሰዎች ዱንያ ላይ ያለው ዕውቀትን ሁሉ አካበናል የሚሉ ሰዎች ለማይረባ ለጣዖትና ለእንስሳት ሲሰግዱ ታገኛለህ ማለት ነው ግን አላህ Subhanahu Wa Ta'ala በሱ እዝነት ይሄንን ቀጥተኛ መንገድ መርቶናልና አልহামዱሊላህ ልንል ይገባል ማለት ነው ኒዕማውን ሁሉ ወደሱ ልናስጠጋ ይገባል ማለት ነው ሁለተኛው የረሱል ሰለላሁ ዐለይሂ ወሰለም ቢሻራን በተመለከተ الذين آتيناهم الكتاب يعرفونه كما يعرفون أبناءهم ልጆቻቸውን እንደሚያውቁ እነዛ መጽሐፍን የተሰጡ ሰዎች ነብይ መልእክተኛውን ያውቁታል እንዳለ አላህ Subhanahu Wa Ta'ala ይህም እውነት እንደሆነ አላህ በተደጋጋሚ ብዙ አንቀጾች ላይ ይሄንንም ጠቅሶታል እውነታውን እና ይህ እውነታ እንደነበረ የሚያሳይ ነው የቅሳ ማለት ነው عطاء بن يسار قال لقيت عبد الله بن عمرو بن العاص عند كان عبد الله بن عمرو بن العاص አግኝቼ ጠየቅኩትና قلت اخبرني عن صفه رسول الله صلى الله عليه وسلم እስቲ የሳቸውን ባህሪ ንገረኝ ስለው قال اجل والله انه لموصوف في التوراة ببعض صفته في القرآن عندنا القرآن ላይ የተገለጹበት ባህሪ ራሱ ተውራት ላይ ተገልጸውበታል ብሎ ምነው ተናገረ يا ايها النبي انا ارسلناك شاهدا ومبشرا ونذيرا አንተ መልእክተኛ ወይ እኛ መስካሪ አበሳሪና አስጠንቃቂ አድርገን ልከናል የሚለው ይሄ ራሱ አለው ሰዎችን لا اله الا الله እንዲሉ እንደሚያመላክት እውነተኛ ተውሂድን በሰዎች ላይ እንደሚያሰርጽና በዚህም አላህ Subhanahu Wa Ta'ala ሰዎችን እንደሚያቀና ይሄ ሁላ የተጠቀሰና የተነገረ ነገር ነው ብሎታል ማለት ነው الله سبحانه وتعالى وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم يا إسرائيل سوت شوي ني ودنا أنت ملكتنيا وني تلك يالله بلو عيسى عليه السلام أبصرات شوال قال إني رسول الله إليكم مصدقا لما بين يدي من التوراة كان يستفيد ينبرون توراة مقبل سهون ومبشرا برسول يأتي من بعدي اسمه أحمد كان يبهلا سمو أحمد يهونا ملكتنيا የማበስረም ሰሆን መጥቻለሁ ብሎ የተናገረበትን አላህ Subhanahu Wa Ta'ala ነግሮናል ማለት ነው الذين يتبعون النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل ተውራትም ላይ ኢንጂልም ላይ ስለሱ ተነግሮ የሚያገኙትን ያንን የማይጽፍ የማያነብ ነብይ እነዛን እሱን የሚከተሉ ብሎ አላህ Subhanahu Wa Ta'ala አወድሷል ማለት ነው ስለዚህ ይህ እውነታ ከበፊት ጀምሮ የተነገረና የተረጋገጠ ነው ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ግን ان الدين عند الله الاسلام سيبعث بدين ابراهيم ነውና የተባለው በረሱል ሰለላሁ ዐለይሂ ወሰለም የተላኩት በኢብራሂም ዐለይሂ ሰላም المله الحنيفيه ከባጢል ነገር ሁሉ የተዘነበለው ትክክለኛ የተውሂድ መንገድን ይዘው መተዋልና ከዚህ በኋላ نبي صلى الله عليه وسلم اندالت والذي نفس محمد بيده والذي نفسي بيده لا يسمع بي يهودي ولا نصراني ولا بالذي أرسلت به ثم لا يؤمن بي إلا دخل النار أيهودم يهون كريستيان أني ملاكين أن يتلاكبتن ونتا سمتو كلام من البين بونتم مسات قباب لو النبي صلى الله عليه وسلم إيه انقدي ونتانو مالتنو رسول صلى الله عليه وسلم كتلاكو بهالا ونتا يلم كزي وجي فماذا بعد الحق إلا الضلال كونت وجي يلا باطلنا ودك كنتو نغغر ብቻ ነው ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ማንንም ሰው እሳቸውን የመከተል ግዴታ አለበት ለዚህም لقد كفر الذين قالوا ان الله ثالث ثلاثه ان الله هو المسيح ابن مريم مسيح يا الله ልጅ ነው مسيح الله ነው ያሉ ሰዎች الله ስላሴ ነው ያሉ ሰዎች እንደካዱ ከትክክለኛው መንገድ እንደወጡ الله سبحانه وتعالى نغرونال ማለት ነው ان الذين يكفرون بالله ورسوله ويريدون ان يفرقوا بين الله ورسوله ويقول نؤمن ببعض ونكفر ببعض ويريدون ان يتخذوا بين ذلك سبيلا እኛ አንቢያዎችን በሙሉ እንቀበላለን መልእክተኞችን ሁሉ እናምናለን لا نفرق بين احد من رسله ሁሉንም እናምንባቸዋለን የመጨረሻው ነብይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም መሆኑን እንቀበላለን እነሱ ግን آمنوا ببعض الكتاب وكفروا ببعض ማለት የተወሰነውን መጽሐፍ ተቀበሉ የተወሰነውን አልተቀበሉም የተወሰኑ መልእክተኞችን ተቀበሉ የተወሰኑትን አልተቀበሉም ስለዚህ የኛ እምነት የተሟላ ነው ማሳረጊያ ነው ሁሉንም ስለምንቀበል ነው የመጨረሻው ኪዳን የሆነው ማለት ነው ይሄ ስለሆነ አላህ Subhanahu Wa Ta'ala
ይህንን እውነታ ያሳያቸው ሰዎች ሁሉ ወደዚህ ሊመጡ እንደሚገባ ጥሪ ልናደርግላቸው ይገባል የሚል ነው። ኢንሻአላህ ስናጠቃልለው ሰልማን ረዲየላሁ ዐንሁ ይሄውላ እውነትን በመፈለግ የከፈለው መስዋዕትነት እጅግ በጣም ብዙ ነው። ከዚህ የምንወስደው ብዙ ቁም ነገር እንዳለ ሁሉም ሰው አላህ በሰጠው እይታና በሲራ ብዙ የሚገነዘበው ጥሩ የሆነ መልእክት ይኖራል። አላህ Subhanahu Wa Ta'ala ሁላችንንም በሐቅ ላይ የምንጸና ለሐቅ የምንታገል ሐቅን የምንከጅል ያድርገን። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። የሞቱትንም አላህ Subhanahu Wa Ta'ala ይማራቸው፣ ደረጃቸውን በአኺራ ከፍ ያድርገው። مع الصديقين والشهداء والصالحين والنبيين الله سبحانه وتعالى يدرجاتهم. هذا وصلى الله وسلم وبارك على محمد وعلى آله وصحبه وسلم.